አይዲ ችግር የለብኝም። ግን አንድ ነገር ልንገራችሁ፣ የሚረዳውንና የማይረዳውን አካል ለይቼ ማወቅ እችላለሁ። እዚህ ጋር እኔ ምንድነው ያልኩት፣ የመዳም ቅመሞች አረብ አገር ላይ እየለፋችሁ ብራችሁን ለዛም የምትሰጡ ሰዎች እናንተ ብራችሁን ለምን አትይዙም? የሚረዳውን አካል ለምን አታውቁም? በአካባቢያችሁ በቀበሌያችሁ አቅፋ ያሳደገቻችሁ እና አቅፋ ያሳደገቻችሁ ቤተሰብ ጎረቤት ትኖራለች። ያችን ሴት ብትረዷት አጅር አለው ነው እንጂ ያልኩት እኔ አትርዱ አላልኩኝ። ሲቀጣጥል አንቺ ምን አገባሽ? አንቺ ሲጀመር መቸረርተሽ እንዴ? የመረዳቸውን ሰዎች እዚህ ጋር ያመጣሁኝ እንትና ረድቻለሁ ወይስ እንትና አረዳሁም ማለት አለብኝ ወይ? የኔ ራሴ አስተያየት እንደዛ ነው። መርዳት ካለብኝ የሰው ልጅ እረዳለሁ አቅሜ ከቻለ። አቅሜ ካልቻለ ደግሞ ቤተሰቦችን ራሱ መርዳቱ ለኔ ትልቅ ነገር ነው። የኔ ቤተሰቦች ሲለምኑ፣ ሲዘርፉ፣ ሲሰቃዩ አታዋቸው። ዛሬ የኔ አባት የጎረቤት ሀገር አይደለም ቀርቶ ከራሴ ከተወለድኩበት ከተማ ቀርቶ ሌላ ቦታ ላይ ብትሄዱ የኔን አባት ስም ታገኙታላችሁ። እርግጥ አድርጌ ስነግራችሁ ያ የሆነበት ምክንያት ምንድነው? መርዳት ያለብኝን አካል እረዳለሁ፣ መያዝ ያለብኝን ገንዘቤን ይዛለሁ። ነገር ግን አይደለም ተወልጄ ካደኩበት ሰፈር ከተማ ወላሂ የኔ አባት ሌላ ክልል ላይ ሌላ ከተማ ላይ ብትሄዱ ስሙን ታገኙታላችሁ። እኔ ብቻ አይደለሁም የኔ ስም ብቻ አይደለም ታገኙት፣ የአባቴን የአያቴን ስም ታገኙታላችሁ። ያ የሆነበት ዋናው ምክንያት ምንድነው? እሰራለሁ፣ ገንዘቤን ሰርቼ ወደ ቁም ነገር ማድረግ እችላለሁ። እና ለምን እንደዚህ ታያለሽ? አንቺ ምን አገባሽ? ይርዱ ሰዎችን ለምታስ አንቺ ከመድረስሽ እንዴ እኔ መቼ አትስጡ አልኩኝ። እኔ ገንዘባችሁን ያዙ፣ ዛሬ ያልያዛችሁት ገንዘብ ነገም አይያዝም። ይሄን ቃላት ነው የተናገርኩት። እና በጣም ብዙ በቃ ግሩፕ ላይ አጋጣሚ የዩቲዩብ ቪዲዮ በምንሰራበት ሰዓት የዛን ሰዓት በተገናኘንበት ቻሌንጅ ቁጥሬ ስለነበራችሁ በውስጥ መስመር መታችሁ እኔ እንደዛ የምትዘለፉ ሰዎች አንድ ነገር ልንገራችሁ። እኔ ፕላኔ የኔ ነው፣ አቋሜ የኔ ነው፣ ስራዬ የራሴ ነው፣ ገንዘቤ የራሴ ነው። የራሴን ገንዘብ የት ማኖር እንዳለብኝ የት ማዋል እንዳለብኝ አውቃለሁ። እናንተም እንደዛው። ግን እንደ ሰው አስቤ አቋማችሁን አስተካክሉ፣ ገንዘባችሁን ያዙ ማለት ስህተት አይደለም። ማንኛውም ሰውዬ ሶሻል ሚዲያ ላይ ሲወጣ ይሄን አታርጉ፣ ይሄን በሉ ስላላችሁ አይደለም እናንተ የምትሰሩት። ግን ገንዘባችሁን ያዙ፣ አቋማችሁን ጠብቁ፣ መጨረሻችሁን እናንተን አስተካክሉ። የእናንተ ህይወት ነገ ጧት ምንድነው መሆን ያለበት የሚለውን ነገር ነበር ያስተላልፍኩላችሁና እንዴት ይሄን ታያለሽ? ሲደማ አንዳንድ ጊዜ አንቺ ቤት መቼ ሰርተሽ እናንተ ቆርቆሮ ነው እንደ ህይወታችሁ። ከቆርቆሮ በላይ እኮ ሌላም ነገር አለ። እና በጣም ውስጣችሁን እያመው መጥቶ በውስጥ መታችሁ ተናገራችሁ ተወሰ ልቦና አይስጣችሁ። አሁንም ደጋግሜ መናገር የምችለው በራሳችሁ ገንዘብ ለመለወጥ ሰርታችሁ ለማግኘት ሞክሩ። ይሄን ለመመለው ሌላ ምንም ነገር አይደለም። ሰላም አለይኩም ወራህመቱላሂ ወበረካቱ። ወዳት ከበራችሁ ቤተሰቦች ሰላም ለታችሁ። ላይክ ሼር እያደረጋችሁ ላልደረሰው ሰው እንዲደርስ ልታረጉ በተተናደቀ